የኔ ንጉስ ልቤ ጥፍት እስከሚል ድረስ እንደምወድ ታውቃለህ አይደል? የኔስ ልብ ስውር አይደል እንደሚልልሽ የኔ ንግስት? ፈጣሪን የምለምነው አንተ ነኝ ያድርጉ እኔን ደግሞ ያንተ አድርጎ በቃ ለዘላለም እንዲያቆየን። የኔ ፍቅር የሁሉም ነገር መሰረቱ ፍቅር ነው። ፍቅር ደግሞ ካለን ምን እንሆናለን? ምንም የኔ ንጉስ። የኔ ፍቅር በቃ ተመለስ። ምን ነው ቤታችሁ እንዳላየው ነው? አረ እንደዛ አይደለም እህቴ እንድታይ ስላልፈለኩ። ለምን? እሱ ታሪኩ ብዙ ነው። ሌላ ጊዜ አጫውታለሁ። ጭራሽ ታስተዋውቂኛለሽ ስል እንዳታይክቲኛለሽ? ምክንያቱም ስታውቀው ሁሉም ነገር ይገባሃል። እሺ በቃ የኔ ፍቅር ቻው። የኔ ፍቅር ልክ ሳስብሽ የምትደውዩ ነገር እኮ ነው ግርም የሚለኝ። ዝም በል አንተማ። ሙች ሙች ልሽ። እሺ ዛሬ እንገናኝ። የኔ ፍቅር ካንቺ በላይ እኮ ባገኝሽ ደስተኛ መሆን እኔ ነኝ፣ ግን በጣም አስቸኳይና አድካሚ ስራ አለብኝ። እሺ ማታስ? ስለናፈከኝ ነው እኮ። እኔም ናፍቀሽኛል፣ ግን እስኪ ቶሎ ጨርሼ ለመደወል ሞክራለሁ። እሺ እጠብቅሃለሁ። እሺ ቻው። አንተ በቃ ከዚህችም ከዛችም ያል ጊዜን እንኳን አጣበ ማግኘት ከበዳል። ኧረ እባክህ ደሞ አንተንም ጊዜ አብቃቅቼ እንዳገኘ ያምራል እንዴ? ምን ማለት ነው? ስማ ከሁሉም እኔ እንደማዋጣ እንዳትረሳሽ። እንዴ አብሮ አደግ ጓደኛ እኮ ነኝ። አብሮ አደግነትን እረሳዋለሁ ማለት አይደለም፣ ግን ደግሞ አንተ የትሄድብኛለህ? ቺኮቹን ልንከባከባቸው እንጂ። የሰላም ያርግልህ ብቻ አታስብ፣ የሰላም ያደርግልኛል። እኔ የምልህ ግን እዛም ዝም እያልክ ምን ባዳረሰው እኮ አይደለም አንዷን ያዛርጋ አትቀመጥም? ኧረ እባክህ አቶ ሳሚ ብለህ ደግሞ የስነ ልቦናና የስነ ተዋልዶ አማካሪ መሆንም አማረ። ምን ቀልድ መሆኑ ነው? አንተ ቀልድ ምን አለበት ወንድሜ? እባክህ አንተ ነህ በእድሜክ ላይ እየቀለድክ ያለው። እስቲ እንግዲህ ቀልደኛው ማን እንደሆነ በደንብ አድርገን እናያለን። ጊዜ ዳኛ ነው ሲባል አልሰማም? በቃ ተፈራዘ። እህቴ አቤት ፍሬ። አሁንም ድረስ ያንቺ ነገር እንደሚያስገርመኝ ታውቂያለሽ? ማለት ለምን እንደምትገረመኝ? በቃ እንዴት ቻልሽበት ብዬ ነው። ምኑን? ማለቴ ያው ምንም ቢሆን እኔ በ2 ዓመት እበልጥሻለሁ። የፈለገ ቢሆን ወጣትነት በጣም ከባድ ነው። አልፈልግም ይቅርብኝ ብለሽ ብትገፊ እንኳን ስለ ወንድ ልጅ ለማሰብ ትገደጃለሽ። ቆይ ግን አንቺ እንዴት ቻልሽበት? ወይስ ለመመንኮስ አስበሻል እንዴ? እኔ እኮ ብዙም ትኩረት ስለማላረግበት ነው። በዛ ላይ ሰውን ቀርበሹ ከመጎዳት አርፎ መቀመጡ ሳይሻል አይቀርም ባክሽ። እስከ ዛሬ ድረስ ቀርበሽ አላየሽው? ቆይ መጎዳት ይኑር አይኑር በምን አውቀሽ ነው? መርዝ እንደሚገላ ማወቅ እኮ አንቺ ማወቅ አይጠበቅብሽም። ያው ባንቺም በሌሎች ጓደኞች የምማየው ነገር ነው። እኔ ደግሞ ህልም ተፈርቶ ሳይተኛ አይታደርም ባይ ነኝ። ለነገሩ ታዩ አንዱ መጥቶ ልብሽን ጥፍት እስከሚያደርገው ድረስ ነው። አይ እህቴ አንቺ እንኳን እስከ ዛሬ ስንቱ አይደል እንደ ልብሽን አጥፍቶት ሄደው። ለዛ እኮ ነው አንቺን ነገር መስማት ያስጠላኝ። እንደውም ከዚህ በኋላ ጅማሬውንም መሃሉንም ምንም ነገር አልነግርሽም። እሺ የጊዜ ጉዳይ ነው እንጂ በቆንጆ ፍጻሜ እንደሚያልቅ ሰርፕራይዝ ነው ማድረግሽ። ጠብቂ። እሺ እጠብቃለሁ። ፍሬ ወይኔ ጌታ ግን እኮ ስለ ቤተሰቦችሽ ብዙ ነገር አልነገርሽኝም። ከአንቺ ጋር ብቻ የምትኖሪው? አዎ ከመወዳትና ከምሳሳላት እህቴ ጋር ነው የምኖረው። እናትና አባታችን በልጅነታችን የተለያዩት። አባታችን ውጪ ነው የሚኖረው።
በስልክ ካልሆነ ብዙም በአካል አንተዋወቅ። እናታችን ደግሞ ከዛሬ 5 ዓመት በፊት ነው የሞተችው። ያው እንደ እግዚአብሔር ፈቃድ እስካሁን አለን። ጥሎ አልጣለን። አባታችን በሚልክልን ገንዘብ ህይወትን እየገፋናት ነው ያለነው። ታዲያ ለምንድን ነው እህቴ እንድታይ ካልፈልግም ያልሽ? አንተን ካየች በጣም ትናደዳለች። ማለት ለምን እንደምትናደደው? አይ ማለቴ ባንተ አይደለም የምትናደደው። እና ከዚህ በፊት በነበረኝ 2 የፍቅር ግንኙነት በጣም ተጎድቼ ነበር። እና አሁንም እኔን ማጽናናት፣ ትሪት ማድረግ፣ መምከር በጣም ሰልችቶኛል ነው የምትለው። ሁሉም ወንዶች አንድ አይነት አድርጋ ነው የምታየው። ለዛ ነው። አይ ፍርዬ ዝም ብለሽ እኮ ነው የተጨናነቅሽው። እኔ ከሌሎች ወንዶች የተለየው መሆኔን በአጭርና በትንሽ ጊዜ ውስጥ እኮ ለሷ ማሳየት አይከብደኝም። አይዞ ትንሽ ጊዜ ነው አስተዋውቃቸዋለሁ። ልዩ ሰው እንደሆንክ ደግሞ ታያለች እኮ። አፈቅራለሁ እሺ የኔ ጌታ። እኔም አፈቅርሻለሁ። አጭሬ ዛሬ ደግሞ ምን ሆነዋል? ሁሉም ነገር እየሰለች። ምን ሆነ የሚሰለች? ሁሉም ነገር ከአንዷ ወደ አንዷ፣ በዛ ላይ ደግሞ ታወቀብኝ አልታወቀብኝ መሳቀቅ። ታዲያ እኮ የመፍትሄው ቀላል ነገር እኮ ነው። ምንድነው እንዴ? ሁሉም ነገር እርግፍ አድርገህ መተው ነው። አይ እሱ እንኳን ማድረግ አልችልም። በቃ አለ አይደል የሆነች የምትፈትነኝ፣ ሁሉም ነገር የምታስረሳኝ፣ በቃ ከሁሉም ሴት ለየት ያለች ሴት ባገኝ እመነኝ ከዛ በኋላ ምንም ነገር አልፈልግም። እሱ እንኳን መቼም እንዳትጠብቀው። ለምንድን ነው መሆንም አይችልም? ምክንያቱም ውስጥ ያለውን የፍቅር ስሜት ለሁሉም ሰው አከፋፍለ ስለጨረስኩ።
አንተን ያዝ የምታደርግ ልጅ እንኳን ብትመጣ ምንም ይለወጣል ብዬ የማስበው ነገር የለም። አንተ ሁሌም ያመለካከተን ኔጌቲቭ የሆነ አመለካከት ስላለ እንዴት ነው እባክሽ? ሰሞኑ ደግሞ ለየት ያለ ነው ማለት ምን? በቃ በትንሽ ጊዜ ውስጥ ልታለቅሽ እንደሆነ እየታየኝ ነው። ሰብለ ምንድን ነው የምታወሪው? ምክንያቱም ሁልጊዜ ተመሳሳይ ነው። ክንፍ ለማለትም ትንሽ ነገር ነው ይበቃሽ፣ ስብር ለማለትም እንደዚሁ። ዛሬ አምሻል እንዴ? ማን አማርችባት ብሎ ይላከሽ? እያማረጥኩብሽ እኮ አይደለም እየነገርኩሽ ነው። እሰይ የጊዜ ጉዳይ ነው እንጂ ሁሉን ነገር አብረን የምናየው ይሆናል። እሺ ተረጋጊ። እሺ እኔ ምን ቸገረኝ? ሁልጊዜ እናገራለሁ ግን የሚሰማኝ የለም። እሺ እስከ ዛሬ ድረስ ቀርበሽ አላየሽው? ቆይ መጎዳት ይኑር አይኑር በምን አውቀሽ ነው? መርዝ እንደሚገላ ማወቅ እኮ አንቺ ማወቅ አይጠበቅብሽም። ያው ባንቺም በሌሎች ጓደኞቼ የማየው ነገር ነው። እኔ ደግሞ ህልም ተፈርቶ ሳይተኛ አይታደርም ባይ ነኝ። ለነገሩ ታዩ አንዱ መጥቶ ልብሽን ጥፍት እስከሚያደርገው ድረስ ነው። አይ እህቴ አንቺ እንኳን እስከ ዛሬ ስንቱ አይደል እንደ ልብሽን አጥፍቶ ተሄደው። ለዛ እኮ ነው አንቺን ነገር መስማት ያስጠላኝ። ታዲያ ለምንድን ነው እህቴ እንድታይ ካልፈልግም ያልሽ? አንተን ካየች በጣም ትናደዳለች። ማለት ለምን እንደምትናደደው? አይ ማለቴ ባንተ አይደለም የምትናደደው። እና ከዚህ በፊት በነበረኝ 2 የፍቅር ግንኙነት በጣም ተጎድቼ ነበር እና አሁንም እኔን ማጽናናት፣ ትሪት ማድረግ፣ መምከር በጣም ሰልችቶኛል ነው የምትለው። ሁሉም ወንዶች አንድ አይነት አድርጋ ነው የምታየው። ለዛ ነው። አይ ፍርዬ ዝም ብለሽ እኮ ነው የተጨናነቅሽው። እኔ ከሌሎች ወንዶች የተለየው መሆኔን በአጭርና በትንሽ ጊዜ ውስጥ እኮ ለሷ ማሳየት አይከብደኝም። በቃ በትንሽ ጊዜ ውስጥ ልታለቅሽ እንደሆነ እየታየኝ ነው። ሰብለ ምንድን ነው የምታወሪው? ምክንያቱም ሁልጊዜ ተመሳሳይ ነው። ክንፍ ለማለትም ትንሽ ነገር ነው ይበቃሽ፣ ስብር ለማለትም እንደዚሁ። ዛሬ አምሻል እንዴ? ማን አማርችባት ብሎ ይላከሽ? እያማረጥኩብሽ እኮ አይደለም እየነገርኩሽ ነው። ፍሬ ግን ዛሬ ምን ሆነሻል? እህቴ በጣም እያስጨነቀችኝ ነው። ማለት ምን እያለሽ ነው የምታስጨንቅሽ? አሁንም ባንተ ምጎዳ እየመሰላት በቃ እኔን ልትተወኝ አልቻለችም። ቆይ ግን እሷ ፍቅረኛ የላትም እንዴ? አዎ የላትም። ለእንደዚህ አይነት ነገር አሁን ዝግጁ አይደለሁም ብላ ነው የምታስበው። ደፈርከኝ አትበይኝና ዝም ብዬ ግን ሳስበው የምትቀናብሽ ይመስለኛል። ወይ እንደሱ እንኳን ጭራሽ እንደዚህ አይነት ነገር የለባትም። ታዲያ ምን ልበል? በዚህ ልክ አንቺን ስታስጨንቅሽ እያየሁ። ዮባ ግን አንተ ግን መቼም አትቆደኝም አይደል? ፍቅር የምርሽ ነው? አዎ የምሬን ነው። እርግጠኛ ሆኜ እሷንም እርግጠኛ ማድረግ ስለምፈልግ ነው። ቆይ አንቺ እስከዛሬ በእኔ እርግጠኛ ሳትሆኚ ነው አብረሽኝ የነበርሽው? አረ እንደዛ አይደለም። እሺ ለማንኛውም ግን በእኔ ምንም አይነት ሀሳብ እንዲገባሽ አልፈልግም። እኔ መቼም አልጎዳሽም። ሁሌም ከጎንሽ ነኝ። እሺ እንዴ አንተ ቆይ ምን አናደደ? ልጅቷ እንደሆነ ፈጣሪ ገልጾላት ነው ሳታውቅ ያወቀች። እኮ እሷ ላይ የሚያሳስበኝ ሳሚ፣ በቃ የሆነ ነገር ጠርጥራ በእቷ እያሳበበች እኔ ለመናገር የፈለገች እኮ ስለሚመስለኝ ነው። በለው ጭራሽ እንዲህ ከሆነማ ተበልተሃል። በጣም ፍርዬ እኮ በጣም ደስ የምትል ልጅ ነች። ለምን እንደሆነ አላውቅም፣ ሌሎቹ በአንድና በሁለት ቀን ለማየት እንኳን ያስጠሉኛል። እሷ ግን ለደቂቃም ቢሆን ከጎኔ እንድትርቅ አልፈልግም። አየህ አንተ በጣም ራስ ወዳድ ነህ። እጅግ በጣም ሲበዛ ራስን ትወዳለህ። ማለት እንዴ አንተ ደስ ስለምትልና እንድትርቅ ስለማትፈልግ ብቻ ነው አብረህ እንድትሆን የምትፈልገው። የእሷን ህይወት ግን አስበው ታውቃለህ? ሳሚ። አቤት። እስኪ ዝም በል በእናትህ። እኔንማ ዝም ማስባል ትችላለህ።
ዋናው ጥያቄ ግን ህሊናን ዝም ማስባል ትችላለህ ወይ ነው። ውጋት። ለማንኛውም እኔ ልሂድ። በቃ ሼም ስለደበረኝ መውጣ ልበል። ለዛው ነው ሼም። ምንድን ነው ዛሬ? ምን ነው መብራትም የለም። ቁጭ ብዬ ከሚደብረኝ እኮ ወጥቼ ጓደኛዬን ላገኛት ብዬ ነው። ሁል ጊዜ እንገናኝ እያለችኝ አይመቸኝም እያልኩ ቀጠዋት። ዛሬ እንኳን እድል ልስጣት ብዬ እኮ ነው። እንዴ በደንብ ስጫት እንጂ ስጫት። አንቺ እዚህ ቁጭ ብለሽ እኮ እኔ በገባው በወጣ ቁጥር ውጋት እየሆንሽብኝ ነው። ስለዚህ ብትወጪ ይሻላል። ውጋት የሆንኩብሽ መስሎሽ እኮ ነው። ለማንኛውም አላመሽም፣ በጊዜ እመጣለሁ። አይዞሽ፣ ብታመሽም ደግሞ አይደብረኝም። እሺ። ምን ነው አንቺ ሳትወጪም እንዴ ዛሬ? እኔማ አሁን ቅርብ ሰዓት አይደል እንደ ወጣሁት። በዛ ላይ ደግሞ ደክሞኛል፣ ተጫጭኖኛል፣ ገብቼ ልተኛ። እሺ በቃ ቻው፣ ባይ። ለማንኛውም አትጨነቅ ጓደኛዬ። ለምን እጨናነቃለሁ? ይኸው አንተ እዚህ አጠገብ የሆነ እየነዘነስከኝ አይደል እንዴ? ልጨነቅ እንጂ። እንዴ ጓደኛ መስታወት ነው ብዬ እኮ ነው። እና ታዲያ መስታወት ነው ተባለ እንጂ የጎን ውጋት ነው ተባለ እንዴ? እንዴ ታዲያ መስታወት ከሆንኩ አይቀር ክፉንም ደጉንም ላሳየ እንጂ ወደ ገደል ስትሄድ ዝም ማለት አይጠበቅብኝም። በልበል አባቱ፣ እኔ አንተን ከዚህ በላይ አልችልም። እዚህ ድረስ ደግሞ ከሸኘውክ ይበቃል። በል እሺ፣ ቻው። እሺ ከአንዷ ወደ አንዷ በዛ ላይ ደግሞ ታወቀብኝ አልታወቀብኝ መሳቀቅ። ታዲያ እኮ የመፍትሄው ቀላል ነገር እኮ ነው። ምንድን ነው እንዴ? ሁሉም ነገር እርግፍ አድርገህ መተው ነው። እሱ እንኳን ማድረግ አልችልም። በቃ አለ አይደል የሆነች የምትፈትነኝ፣ ሁሉም ነገር የምታስረሳኝ፣ በቃ ከሁሉም ሴት ለየት ያለች ሴት ባገኝ እመነኝ፣ ከዛ በኋላ ምንም ነገር አልፈልግም። እህቴ በጣም እያስጨነቀችኝ ነው። ማለት ምን እያለች ነው የምታስጨንቅሽ? አሁንም ባንተ ምጎዳ እየመሰላት በቃ እኔን ልትተወኝ አልቻለችም። ቆይ ግን እሷ ፍቅረኛ የላትም እንዴ? አዎ የላትም። ለእንደዚህ አይነት ነገር አሁን ዝግጁ አይደለሁም ብላ ነው የምታስበው። ፍርዬ እኮ በጣም ደስ የምትል ልጅ ነች። ለምን እንደሆነ አላውቅም፣ ሌሎቹ በአንድና በሁለት ቀን ለማየት እንኳን ያስጠሉኛል። እሷ ግን ለደቂቃም ቢሆን ከጎኔ እንድትርቅ አልፈልግም። አየህ፣ አንተ በጣም ራስ ወዳድ ነህ። እጅግ በጣም ሲበዛ ራስን ትወዳለህ። ማለት እንዴ አንተ ደስ ስለምትልና እንድትርቅ ስለማትፈልግ ብቻ ነው አብረን እንድትሆን የምትፈልገው። የእሷን ህይወት ግን አስበው ታውቃለህ? ሳሚ፣ አቤት። እስኪ ዝም በል በእናትህ። እኔንማ ዝም ማስባል ትችላለህ። ዋናው ጥያቄ ግን ህሊናን ዝም ማስባል ትችላለህ ወይ ነው። ይቅርታ ነው ወንድም። አቤት። ስልኬ ባትሪ ዘግቶብኝ ነው። ስልክ ታስደውለኛለህ? እሺ፣ ችግር የለውም። ሄሎ፣ አንቺ ልክ ሰፈር ስደርስ ስልኬ ባትሪ አልዘጋም መሰለሽ? የቱ ጋር ነበር ያልሽ? ደርሻለሁ። በቃ እና ይውጪ መጣውሽ። አመሰግናለሁ። ችግር የለውም። አይ ቲንክ ሳይሽ ሰፈሩን የምታውቂው አልመሰለኝም። የቱ ጋር ነው ያለች? እዛ ጋር የመጨረሻው መታጠፊያ ጋር። በቃ እኔም ወደዛው ነኝ።
አሁን አስታወስኩት፣ ያኛው ነው ሶስተኛው ቤት። እሺ በጣም አመሰግናለሁ። ያው ውለታህን ድጋሚ የሚያገናኘን ነገር ካለ ክሳለሁ። አራት አካብጁ ይሄን ያለ ውለታ ምናምን የሚያደርስ ነገር አይደለም። ዋናው አንቺ የምትፈልጊበት ቦታ መድረስሽ ነው። እሺ ቻው። ከዛ በፊት ግን አንድ ነገር ልናገር፣ ማለቴ ከተፈቀደልኝ። ምንድነው? ንገረኝ። በጣም ቆንጆ ነሽ። ለፍቅረኛሽ እድለኛ እንደሆነ ንገሪልኝ። እሺ አመሰግናለሁ። ቻው ቻው። ወይኔ እህቴ ዛሬ ጉዶኛ ይልሽ ነበር። ምን ሆንሽ? ምንድነው? እዛ ድረስ ሄጄ ልመለስ ነበር። እንዴ ለምንድን የምትመለሹ? ሰፈሯ ስደርስ ስልኬ ቻርጀር ዘጋ መሰለሽ። ወይኔ እና እንዴት አደረግሽ? ሰው አስደውሎኝ ነው ቤቷን ያገኘሁት። ስልኳን ራሱ በቃልሽ መያዝሽ አንድ ትልቅ ነገር ነው። በጣም ተረፍኩኝ እንጂ። እንዴት አባቷ እንደምታምር ስላልገባህ እኮ ነው። አማረች አለማማረች ላንተ ምን ይሰራልሃል? አንተ እኮ የትኛዋም ሴት ላንተ ውብ ነች። የዚህች ውበት ግን የተለየ ነው ስለ አማረች አላማረች ውበት አላት የላት ምንም ላንተ እኮ ለውጥ የለውም። ታገኛታለህ፣ ታወራታለህ፣ ብለህ ትተኛለህ፣ ከዛ በኋላ ታሰናብታታለህ። አለቀ። እሱን እንግዲህ የሚያውቀው ፈጣሪ ነው። ያው ምናልባት ልወዳትም እችላለሁ እኮ። አንተ? አዎ ምን ነው እኮ አንተ? አዎ እኔ። ጥርሴስ ልማዱ ነው፣ ሆዴን አታስበዋል። ኧረ እባክህ ተወኝ። ለነገሩ ስልኳም የለኝ ምኗም የለኝ፣ ደግሜ ስለማላገኛት ምንም አታስብ። አይዞህ። ተመስገን፣ ፈጣሪ ጠብቋታል በለኛ። ተው እንጂ። አባት ምን እያሰብክ ነው? ምንም እያሰብኩ አይደለም። በሀሳብ ጭልጥ ብዬሽ ጠፋሁ አይደል? ደግሞ ሁሌ እጠይቅሃለሁ እያልኩኝ አንተም እኮ ስለ ቤተሰቦች ነግረኸኝ አታውቅም። የኔ ቤተሰብ እባክሽ ምንም የሚነገር ነገር የለኝ። እንዴት? ሁሉም እኮ የተገኘበት ዘር ቤተሰብ አለው። አንተም ደግሞ ይኖርሃል እኮ። ቢኖረኝና ብነግርሽ የነበርኩ ደስተኛ መሆኑ፣ ግን ደግሞ እስከ 18 ዓመቴ ድረስ ማደጎ ቤት ነው ያደግኩት። እዛም ገብቼ ዶክመንቴን ሲያሳዩኝ ከጎዳና ላይ እንደተገኘው ነው የሚያሳየው። እኔ ጌታ፣ አሁን ግን አንቺ ስላለሽኝ በጣም ደስተኛ ነኝ። በቃ የኔ ፍቅር ተመለስ። እሺ እመለሳለሁ። ግን እስከ መቼ ነው በዚህ ሁኔታ የምንዘልቀው የሚለው ነው የኔ ጥያቄ። ትንሽ ጊዜ ነው እየቆየ። እሺ በቃ ግቢና ረፍት አድርጊ። እህትሽንም በዛው ሰላም በይልኝ። ኧረ ከዛ ልታስገድለኝ ነው? ለነገሩ ቅርብ ጊዜ አይደል? እኔው ራሴው ሰላም እላታለሁ። ፈጣሪ ከፈቀደ። አዎ በቃ እሺ ቆንጆ፣ ቻው። በቃ ትናፍቀኛለሽ። እኔም በጣም። እስቲ ሁሌ እንደዚህ ልበልብሽ እሺ ጓደኛዬ? እኔ እኮ እንደዚህ ነኝ። አንድ ጊዜ ቤት መቀመጥ ስጀምር ውጭ ያስጠላኛል። አንድ ጊዜ መውጣት ስጀምር ደግሞ ቤት መሆን በጣም ነው የሚጨንቀኝ። እኔም እኮ የምልሽ ይሄንን ነው። ቤት ከመቀመጥ ምንም አይገኝም። ወጣ ወጣ በሚልሽ ለዚህ ነው። ቤት መቀመጥ ማን ነው የሚያሳጣው? ኧረ እባክሽ ከቤት በመውጣት ነው ትዳር የሚገኘው ያለው ማለት ነው። መውጣት ብቻ ባይሆንም ቤት ከመቀመጥ ግን የሚገኘው ቃላት ብቻ ነው። አንቺ አልቅብሽም እናቴ። በይ በቃ ተመለሽ። እሺ ቻው።
አንቺ ይቅርታ አላየሁክም ነበር። ሰላም ነው? ደህና ነኝ። በድጋሚ አገኝቻለሁ ብዬ ግን አላሰብኩም ነበር። አዎ ድጋሚ። እዚህ አካባቢ ነው እንዴ ሰፈርክ? አይ ሰው ጋር መጥቼ ነው። አንቺስ? በለው ትንሽ ነው ራቅ የሚለው። በነገራችን ላይ አንድ ጊዜ ታይታ ማትረሳ አይነት ሴት ነሽ አይደል? አመሰግናለሁ። ዝም ብዬ ግን ሳስበው ዛሬ ውለታዬን የምትመልሽበት ቀን ይመስለኛል። ማለት ምን አድርጌ? ስልክሽን ትሰጪኛለሽ። ስደውል አለማንሳት ግን መብትሽ ነው። አመሰግናለሁ። ሄሎ፣ እንዴት አመሸሽ? እግዚአብሔር ይመስገን። ማልበል? ኦ ለካ ስሜን አልነገርኩሽም። እዮብ ነኝ፣ ማለቴ ባለውለታሽ። ኦ አሁን አወቅኩ። እንዴት ነክ? በጣም የሚገርመው ነገር አንቺም ስምሽን አልነገርሽኝም ለካ። እሺ ሰብለ እባላለሁ። መቼም ከመሸደው እያረበሽኩሽም አይደል? አረበሽከኝም፣ ግን በዚህ ሰዓት ስልክ የማውራት ልምዶ የለኝም። ካላስቸገርኩ ነገ እንደዋል? እሺ እሺ፣ ችግር የለውም። እሺ ቻው ቻው። ትላንትና እኮ ምን እንደተፈጠረ አልገባህም ጓደኛዬ። ምንድነው የምታጓጓኝ? ከነገርከኝ ንገረኝ። አገኘኋት እኮ። ማንን? ያቺ ቆንጅዬዋ ልጅ። በዛ ላይ ደግሞ ስሟ ሰብለ ነው። ደስ አይልም? አይ ፈጣሪ፣ አተረፋ ስል አገናኛችሁ። ወይኔ እርጋቷ፣ ቁንጅናዋ ምን ያህል ደስ እንደምትል አልገባህም እኮ። ኧረ ቶቶ በእናትህ መቼም ቢሆን አይገባኝም። መቼም አይዞ፣ በቅርቡ እንዲገባ አደርጋለሁ። ወይኔ ደስ ስትል፣ ወይኔ ደስ ስትል። ደስ አለች አላለች መጨረሻው እኮ የሚታወቅ ነው። ማለት ምን ማለት አለ እንዴ? ደግሞ ቆይ እሱን ተወና ፍሬ ምናምን የምትባለው አስች ትንሽ እንኳን አታሳዝንህም? ይኸው ለአንተ እኮ ላይፍ ምንም ስላልገባ ነው። ምን ታደርጋለህ መሰለህ? መጀመሪያ ረጋ ያለችውን ቆንጅዬዋን ልብህ ላይ የተደላደለ ቦታ ትሰጣትና ታስቀምጣታለህ። ከዛማ ብዙ ባጣቆዮች እየሰበሰብክ እንደፈለክ ትሆናለህ። ይህ ባጣቆይም ሆነ ምንም ማለት በቃ ይቶ ብቻ እንደዛ ታደርጋለህ ማለት ነው። ኧረ እኔን ተወኝ ብቻ አንተ መጨረሻ ባሳይ። እባክህ ስለ ራስህ መጨረሻ ተጨነቅ። እሱ እናያለን። እሺ። ወይ ውበት፣ ወይ ውበት፣ ወይ እርጋታ። እህቴ ግን ምን እያሰብሽ ነው? ምንም እያሰብኩ አይደለም። ምን ነው? ለነገሩ ታዩ፣ ማሰቡንም መጨነቁንም ለኛ ታዩ። እኛ እናስብ እንጂ አንቺ ምን በወጣሽ ነው የምታስቢ የምትጨነቂ? የምታስቢለት ወንድ የለ ማለት በቃ ስለ ወንድ ካላሰብኩ ምንም የሚያሳስበኝ ነገር የለም ማለት ነው? እንደዛ ነው የሚመስልሽ? ኧረ እኔ እንደዛ አላልኩም። ማን ነው? ምንድን ነው? ለምን አታነሹ? መጣሽ? ሄሎ፣ ደህና ዋልሽ ሰብሊ? እንዴት ዋልክ? ለማታው ይቅርታ ለመጠየቅ ነበር የደወልኩት። ኧረ በጭራሽ ይቅርታ ማለት አይጠበቅብህም። ያው ስላለመድኩኝ ነው። ማለት በዛ ሰዓት የሚደውል ሰው የለም እያልሽ ነው? አዎ። ምን ነው? አይ ምንም።
ያው ሁሌ ማታ ማታ ትዝ ስትይኝ ብደውል አየር ይዛለው ወይንስ አሊዝም የሚለውን ለማወቅ ብዬ ነው። እንደዛ ነው። ለማንኛውም ባትደውል ይመረጣል። እሺ፣ በተቻለኝ መጠን ራሴን ለመቆጣጠርና ላለመደወል ሞክራለሁ። ካቃተህስ? ስማ፣ እጅግ በጣም እያስደመመችኝ እንደሆነ ነው የምነግርህ። ማለትማ በቃ የሆነች ልዩ የሆነች ሴት ማለት ዩኒክ የሆነች ነገር ነች። አስተሳሰቧ የተለየ ሆነ አልሆነ ለአንተ ምን ለውጥ ያመጣል? ያመጣል እንጂ የምታወራውን ፐርሰናሊቲ የምትኖረው ከሆነ እቺ ልጅ ወደፊት የማገባት ይመስለኛል። እንዴ እዮባ የምርህን ነው? አዎ። ምን ነው እንዴ? ምን ነው ትለኛለህ እንዴ? አይደለም ሴት ልታገባ ቀርቶ አይደለም ልታወራ እንኳን አስባ አታውቅም እኮ እንዴ። ቆይ ምን አይነት ልጅ ብትሆን ነው እንደዚህ ልብህን ሽፍት ያደረገችው? እሱን በቅርቡ ታያታለህ። እኔ ግራ የገባኝ ቆይ ፍሬውትስ? ለእሷ መፍትሄ አይጠፋም እባክህ። ትሰማኛለህ? ሲመስለኝ ግን አሁን በምታወራላት ልጅ የእሷን ግፍ ሊያስከፍል ይሆናል ፈጣሪ። ወይ አንተ ደግሞ
ሁሉ ጊዜ መጥፎና ሟርት ነገር ማውራት ትወዳለህ። ምን አለ አንዳንዴ እንኳን ደህና ነገር ብታወራ። እንደፈለግ እህቴ ግን ሰሞኑን ምን እየተፈጠረ እንደሆነ ትነግሪኛለሽ ብዬ ብጠብቅ ምንም ልትነግሪኝ አልቻልሽም። ማለት ምን ተፈጠረ እንዴ? እሱንማ አንቺ ልጠይቅሽ እንጂ ስልክ ማውራት አብስተሻል። እኔ ማወቅ የለብኝ? አይ እባክሽ ዝም ብሎ ነው። ይኸውልሽ ሰብሊ፣ እኔ እኮ ታላቅ እህትሽ ነኝ። ዝም ብሎ ነው የሚባል ነገር የለም። ዝም ብሎ እንዳልሆነ ያስታውቃል። ማን ነው? ዝም ብሎ ነው አልኩሽ እኮ ፍሬ። በቃ ባለፈው ስልኬ ባትሪ ዘጋ ጊዜ አስደወለኝ አልኩሽ ሰው ነው። የምርሽ ነው? ይሄማ ደስ የሚል ዜና እኮ ነው። እህቴ የምር አኮራሽኝ። እሺ ማለት ስልክ ስለወራው ነው ያኮራሽ እንዴ? ይሄንንስ ቢሆን ማን አየበት? ደግሞ እኮ ሁሉ ነገር የሚጀምረው ስልክ በማውራት ነው። እሺ እስቲ እናያለን እንግዲህ። ውበትሽ በየሳምንቱ ነው የሚጨምረው ልበል? ይጨምራል እንዴ? ይሄው ባንቺ ያየሁት አይደል? በዛውም ቆንጆ ነሽ ለማለት ነው። እውነትህን ከሆነ አመሰግናለሁ። እውነትህን ከሆነ ማለት ያው ወንድ አይደለ ማለት ስላለብህ ነው የምትለው ብዬ ነው። እውነቱን ለመናገር ከዚህ በፊት ማለት ስላለብኝ ብቻ ብያውቃለሁ። አሁን ግን የምሬን ነው የምለው። በጣም ቆንጆ ነሽ። እሺ አመሰግናለሁ። እሺ አጅሬው ያደለው እህት ኩባንያ ይከፍታል። አንተ የዞርክ የእህቶቻችንን የሴቶቻችንን ልብ ሁለት ቦታ ትከፍላለህ አይደል? አቤት ረቶኝ ሳሚ፣ እኔ ጉድ እንዳልሆነ እየፈራሁ ነው። እንዴ ማለት ስለምን ጉድ ነው የምታወራው? እቺ ሰብለ የምትባል ልጅ ጉድ እንዳታረገኝ እየፈራሁ ነው። በቃ እንዳለ አይምሮዬን እኮ ተቆጣጥሯለች። ምን የምርን ነው ዮባ? አዎ ከሷ ውጭ ሁሉም ነገር እያስጠላኝ ነው። ሳላፈቅራት አልቀርም። እንዴ ቆይ ፍሬውትስ? አላውቅም።
ምን እንደማደርግ አላውቅም። እሷም እንደዚህ በቀላሉ ትፋታኛለች ብዬ አላስብም። ደስ ትለኛለች እኮ ግን ደግሞ እንደ ሰብለ ልትሆንልኝ የምትችል አይመስለኝም። ወንድሜ ይህ ነገር ትንሽ ሳያወዛግብ የቀረ አይመስለኝም። ነገሮችን ረጋ ብለህ ብታስብበት ጥሩ ይመስለኛል። በኋላ ማትጸጸትበትን ነገር መወሰን አለብን። ያኔ ፍቅር ግን ቆይ ሰሞኑን ምን ሆነክ ነው? የተፈጠረ ችግር አለ? ምን ይፈጠራል? ምንም አልተፈጠረም። እሱማ አላውቅም፣ ግን ጸባይ እየተቀያየረብኝ ነው። ጣል ጣል እያደረግከኝ ነው። ስልክ ስደውልልህ ወይ ስልክ ተይዟል ወይ ደግሞ ስልኬን አታነሳም። ቆይ አንቺ ከዚህ በላይ ምን አይነት ጊዜ እንድሰጥሽ ነው የምትፈልጊው? በየጊዜው እንገናኛለን። በየቀኑ ሳናወራ ውለን አድረን አናውቅም አይደል? ምንድነው እንትን የምትይው? እሺ በቃ አትቆጣ። እኔ እኮ ቀላል ጥያቄ ነው የጠየቅኩት። ታዲያ ምንድነው ሌላ ትልቅ በደል ያደረስኩብሽ አስመሰልሽው? በቃ እኔ ልመለስ። እዮባ ግን ዛሬ ደህና ነህ? ማለት የተፈጠረ ነገር አለ እንዴ? አንቺ ሴትዮ ዛሬ ግን ምን ሆነሻል? ምን? እኔ ነው ሴትዮ ያልከው? እና ታዲያ ምን ልበልሽ? የምትጠይቂኝ ጥያቄ ነው። እሺ በቃ ቻው። ሄሎ ሰብልዬ። አንተ ምን ሆነ ነው ዛሬ ዘጋኸኝ? አረ አልዘጋሁሽም። ያው ሁሉ ጊዜ ስለምደውልሽና ስለማስታውስሽ ያስቸገርኩሽ ስለመሰለኝ እኮ ነው። ምን? አረ በጭራሽ አላስቸገርከኝም። ምን ሆነሃል? ይሄንን ብቻ ማወቅ ለኔ በጣም ትልቅ ነገር ነው። ላገኘህ? በጣም ይቅርታ ሰብልዬ። ዛሬ እንኳን አልችልም። ስራ ላይ ትንሽ ደብሮኝ፣ በዛ ላይ ደግሞ ደክሞኝ አሁን ማላስከፋሽ ከሆነ ምን ነው? ምን ሆነሃል? ያኔ አይ ዝም ብሎ ኖርማል ነገር ነው። በኋላ ሰረጋጋ ልደውልሽ። እሺ በቃ ቶሎ ደውልልኝ፣ እንዳታስጨንቀኝ። እሺ ደውልልሻለሁ። እህቴ ምን ሆነሻል ዛሬ? አይ ምንም አልሆንኩም። ምን ማለት ነው ምንም አልሆንኩም ማለት? እንደዚህ ሆነሽ እያየሁሽ የሆነ ነገር ምን ሆነሻል? የሆነ ነገር አሳስቦኝ ነው። ንገሪ፣ ምንድነው? ምንም ማለት ታዘብሽም? ፍቅረኛሽ ነው? አዎ ሰሞኑን ምንም የማላውቀው አይነት ባህሪ እያሳየኝ ነው። ምን አደረገ? ስደውልለት ስልክ አያነሳም። በዛ ላይ በትክክል አያወራኝም። ዛሬ ደግሞ ስንገናኝ ጭራሽ እንዴት እንዳመነጫጭቀኝ ብታይ። ማለት የተፈጠረ ነገር ነበር? ያስቀየምሽው ምናምን ነገር ነበር? አረ ምንም የለም። ለዛ እኮ ነው ግራ የገባኝ። አይዞሽ እህቴ፣ ቀስ ብላችሁ ታወሩበታላችሁ፣ ይስተካከላል። ሰብልዬ ምን ያሳሰበሽ ነገር አለ እንዴ? የእህቴ ነገር በጣም እያስጨነቀኝ ነው። እህትሽ ምን ሆነች? ተው እባክህ፣ አይጠቅምህም እሱ። ይልቅ እነግርሻለሁ ያልከኝ ምን ነበር? ሰብሊ፣ በእኔና አንቺ ግንኙነት ግራ እየተጋባው ስላለው ነው።
ማለት ለምንድን ነው ግራ የምትጋባው? እኔ እንጃ አላውቅም፣ ግን በቃ አንቺ እኔን እወድሃለሁ። ምን? አዎ ዮባ፣ ነግሬሃለሁ እኮ እኔ በዚህ መጠን ማንንም ቀርቤ አላውቅም በጭራሽ። በዛ ላይ ከዚህ በፊት በእህቴም በጓደኞቼ የማየው ነገር ወንድ ልጅ እንዳልቀርብ አድርጎኝ ነበር። አንተን ግን ቀርቤ ሳይ በጣም ልዩ ወንድ ነህ። ለአንተ ላይ መስል ይችላል፣ ግን ከአንተ ጋር ማሳለፋት እያንዳንዷ ደቂቃ ለእኔ በጣም ትልቅ ዋጋ አላት። በስመ አብ፣ በእውነት በጣም ነው ደስ ያለኝ። ምን እንደምልሽ እራሱ አላውቅም፣ ግን እመኚኝ ደስተኛ አደርግሻለሁ። እኔም አንተን የሰጠኝን ፈጣሪን አመሰግነዋለሁ። ደግሞ ከእህቴ ጋር አስተዋውቃችኋለሁ። እሺ? ደስ ይለኛል። አንተው እንጂ። አይ ያን ያህል ኢምፖርታንት የሆነ ስልክ አይደለም። በኋላ ደውላችኋለሁ። አሁን ከመወዳት ልጅ ጋር ጣፋጭ የሆነ ጊዜ ነው ማሳለፍ የምፈልገው። እህቴ ዛሬ ትልቅ የምስራች ነው ይዤልሽ የመጣሁት። እንዴ ምንድነው ፊትሽ ላይ ሁሉ ደስታ? ንገሪኝ እሺ። አውቃለሁ ልትታዘብኝም ትችያለሽ፣ ግን እስካሁን ድረስ ያልነገርኩሽ በራሴ እርግጠኛ እስከመሆን ነበር። ኧረ በእናትሽ ልቤ ተንጠልጠለ። ምንድነው ንገሪኝ። አፈቀርኩ። ይሄ በጭራሽ አይሆንም። የምርሽን ነው? እንግዲህ ሆነ። እኔም ራሱ በጣም ገርሞኛል። ወይኔ ጉዴ! ይሄ እኮ በጣም ደስ የሚል ዜና ነው። በጣም ደግሞ ሰሞኑን አስተዋውቃችኋለሁ። እኔ በጣም ደስ ይለኛል። እሺ አፈቀርሽ? ሳሚ እስካሁን የተናገረቻቸው ቃላቶች ጆሮዬ ላይ ያቃጨሉብኝ ነው። ምንም ተደስቼ ልጠግባቸው አልቻልኩም። በእርግጥ መፈቀር ጸጋ ነው። ግን ፍሬ ሴቶቹ ምናምን ያልክ ልታዝገኝ ነው? እኔ ላዝጋ አይደለም። ይኸውልህ ምን ላይ እንዳለና ምን ውስጥ እንደገባ ልነግርህና ላሳስብህ ስለፈለኩ ነው። ይኸውልህ እኔ በቅርቡ ሁሉን ነገር ላስተካክል ስለሆነ አንተ በዚህ ጉዳይ ላይ ምንም ነገር መናገር አይጠበቅብህም። ማለት እንዴት ነው የምታስተካክለው? በቃ ፍሬዎትን እንለያይ ልላት ነው። ምን? አዎ ምን ነው? በጣም ባለጌና ርካሽ ሰው ነህ። እሺ እንዴት ነው እቺን ሴት እንዳሻንጉሊት ከተጫወትክበት በኋላ እንደ ቀልድ እንለያይ የምትላት? ምን አይነት ሰው ብትሆን ነው አንተ? ምንም አማራጭ የለም። ሰብሊ ደግሞ በዚህ ምክንያት ማጣት አልፈልግም። እንደ ሰብሊ አይነት ሴት ደግሞ ስፈልግ እንደነበረ አንተም ጠንቅቀህ ታውቃለህ። ፈጣሪ መጨረሻን ያሳየኝ። በጣም ክፉ ሰው ነህ። እሺ በጣም እንዴ ሳሚ ሰላም ነው? እንዴት ነህ? ሰላም ፍሬ፣ እንዴት ነሽ? አለሁልህ። እየወጣክ ነው? እየዋለ እንዴ? አዎ አለ። እሺ አይ ስልክ አላነሳም ሲለኝ ነው እዚህ ድረስ የመጣሁት። እኔ ምስኪን አይ ምናልባት ስልኩን ቻርጅ አድርጎት ሊሆን ይችላል። እስቲ እሺ በቃ አመሰግናለሁ። እሺ እሺ ቻው። ለምን መጣሽ? ማለት መምጣት አልነበረብኝም? ስልክ ደውዬልኝ ነበር እና ስልክ አታነሳም። ደግመህም ደግሞ አልደወልክም። ምን ሆንክ ብዬ እኮ ተጨንቄ ነው የመጣሁት። ስለኔ ማሰብም ሆነ መጨነቅ አይጠበቅብሽም። ደግሞ ስልክ ማውራት ስላልፈለኩ ነው እንጂ ማታ ደውልልሽ ነበር። እዮባ ቆይ ምንድን ነው የሆንከው? እኔ ያደረኩ ነገር አለ ወይ ደግሞ የተፈጠረ ነገር ካለ ለምን በግልጽ አትነግረኝ? ቆይ ከመቅጽበት እንደዚህ የቀየረ ምንድን ነው?
ምንም የተፈጠረ ነገር የለም። በቃ እኔና አንቺ እንድንለያይ እፈልጋለሁ። ምን? አዎ። አይ ይሄማ ቀልድ ነው ወይ ፕራንክ መሆን አለበት? ቀልድም ፕራንክም አይደለም። እንድንለያይ እፈልጋለሁ። ፍሬ ቆይ ምንድነው የሆንሽው? በጣም የተጨነቅኩ እኮ ነው። ለምን አትነግሪኝም? ምንም አልሆንኩም አልኩሽ አይደል እንዴ? እንዴ እንደዚህ ሆነሽ ያየሁሽ አልሽኝና ምኝ እንድቀበል ነው እንደምትፈልጊው? ለምን አትነግሪኝም? አልፈልግሽም አለኝ። ሂጂልኝ በቃ ብሎ አባረረኝ። ማለት ማን ያለሽ? ቆይ አልገባኝም። ምንድነው? ምክንያቱም በቃ እኔ እንደዚህ ምን አንገበገበኝ? ወይኔ ፍሬ ያንቺ ስቃይ መቼ ነው የሚያቆመው? እሺ እህቴ አይዞሽ በቃ እሺ። የማንም መጮጆ ቆይ ምንድነው ያደረከው? የመረን ነው? አዎ መወሰን ነበረብኝ ጓደኛዬ። ደግሞ አንተ አይደለ እንዴ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም ስትለኝ ነበር? እና ብለስ ከዚህ በኋላ እቺ ልጅ እኮ ሰው አትሆንም። ምን እንዳደረካት ግን ገብቷል? በቃ ምንም ማድረግ አልችልም። የሆነው ነገር አንድ ሆኗል። እኔ አሁን ላይ ማሰብ የምፈልገው ስለ ወደፊቱና ስለ ሰብለ ብቻ ነው። ለነገሩ እኔ ምን ቤት ነኝ? ጨጓራዬ ዝም ብዬ የምልጠው መጨረሻን ፈጣሪ ያሳየኝ ብቻ። ሄሎ ያባዬ። ናፈቅሽኝ። ጠፋሽብኝ እኮ የኔ ፍቅር። ይቅርታ አድርግልኝ እኔ ጌታ፣ ከቤት መውጣት ስላልቻልኩ እኮ ነው። ምን ነው በሰላም? እህቴን ጥያት መውጣት አልቻልኩም። ትንሽ ደህና አይደለችም። እኔ ዛሬን ካላየሁሽ ማደር አልችልም የኔ ፍቅር። እንደምንም ብለን መገናኘት አለብን። ለምን አትመጣም? ምን? አዎ ካላየሁክ ደስ እንደማይለኝ ታውቂያለህ። እቤት ና። ኧረ አዎ አትፍራ። እሺ እሺ በቃ እመጣለሁ። ባልገባም ያው በር ላይ መጥቼ አዋርቼሽ እመለሳለሁ። እሺ ቻው። ፍሬዬ ለመረጋጋት ሞክሪ። ማናገር ካለብኝ ምን ያለበት ድረስ ሄጄ አናግረዋለሁ። ታዩ ለምጫለሁ። እያብከነከነኝ ያለው እኮ ምክንያቱን አለማወቄ ነው። ሄሎ ሰፈራችሁ እየደረስኩ ነው። ቤቱን ስለማላውቀው ብትወጪልኝ ምን ይመስልሻል የኔ ፍቅር? እሺ መጣሁ። እሺ ፍሬ እዚሁ ነኝ። እሺ የኔ ፍቅር እንኳን ደህና መጣ። እንኳን ደህና ቆየሽኝ እናቴ። ና እንግባ። አይ ኖ አይንሽን ካየሁት ይበቃኛል። ባይሆን ሌላ ቀን እገባለሁ። ኖ እዚህ ድረስ መተማ ሳትገባ አትመለስም። ና ና
እህቴ እንግዳ ይዤ ነው የመጣሁት እኮ ናግባ የውሻ ልጅ ተጫወተበት። ይሁን ነገር ካላደረኩትማ ቆይ እህቴ ቅርበኝ። እህቴ እኔ ምንም የማውቀው ነገር የለም። ማርያምን ምንም የማውቀው ነገር የለም። የኔ እህት አንቺ ምንም እንዳላደረግሽ አውቃለሁ። በቃ አሁን ተረጋጊ። ለሱ ደግሞ ማልቀስም አያስፈልግም። እኔ እኮ ትክክለኛ ሰው መስሎኝ ነው። እንደዚህ አስመሳይ ሰው መሆኑን አላወቅኩም ነበር። የኔ ሳያንስ አንቺንም አሳቀቀብኝ አይደል? ተጫወተብን። አገኘሁት። ማንን? ያቺ ቆንጂዋ ልጅ። በዛ ላይ ደግሞ ስሟ ሰብለ ነው። ደስ አይል? አይ ፈጣሪ አተረፋ ስል አገናኛችሁ። አይዞ በቅርቡ እንዲገባ አደርጋለሁ። ወይኔ ደስ ስትል፣ ወይኔ ደስ ስትል። ደስ አለች አላለች መጨረሻው እኮ የሚታወቅ ነው። ማለት ምን ማለት አለ እንዴ? ደግሞ ቆይ እሱን ተወና ፍሬ ምናምን የምትባለው አስች ትንሽ እንኳን አታሳዝነህም? ግራ የገባኝ ወይ ፍሬውስ ለሷ መፍትሄ አይጠፋም። እባክህ ትሰማኛለህ? ሲመስለኝ ግን አሁን በምታወራላት ልጅ የእሷን ግፍ ሊያስከፍል ይሆናል ፈጣሪ። አዎ ከሷ ውጭ ሁሉም ነገር እያስጠላኝ ነው። ሳላፈቅራት አልቀርም። እንዴ ቆይ ፍሬውስ? አላውቅም፣ ምን እንደማደርግ አላውቅም። እሷም እንደዚህ በቀላሉ ትፋታኛለች ብዬ አላስብም። ደስ ትለኛለች እኮ፣ ግን ደግሞ እንደ ሰብለ ልትወልኝ የምትችል አይመስለኝም። በቃ ፍሬዎትን እንለያይ ልላት ነው። ምን? አዎ ምን ነው? በጣም ባለጌና ርካሽ ሰው ነሽ። እንዴት ነው እችን ሴት እንዳሻንጉሊት ከተጫወትክበት በኋላ እንደ ቀልድ እንለያይ የምትላት? ምን አይነት ሰው ብትሆን ነው? ምንም አማራጭ የለም። ሰብሊ ደግሞ በዚህ ምክንያት ማጣት አልፈልግም። አቤት ውርደት! ፈጣሪ ሳይውል ሳያድር አሳይኛል። አቀናነበል። ቆይ ሳሚ ምንድን ነው የተፈጠረው? እንዴ እኔን ትጠይቀኛለህ? አንተ ንገረኝ እንጂ። ምከረው እምቢ ካለ በቀራ ምከረው ማለት ይሄ እኮ ነው። ከጎና አገኘው። አቤት ቅሌት! ከዚህ መቼ ሲሰውረኝ ነው ፈጣሪ ይሰውረኝ። የቅሌት አባት አሁን ምንድን ነው የሚሻለን? እኔ ምን አውቃለሁ? ምን እንደማደርግ እኔ ምን አውቃለሁ?
የሆነ ነገር አሳስቦኝ ነው። ንገሪ፣ ምንድነው? ምንም አልታዘብሽም። ፍቅረኛሽ ነው? አዎ፣ ሰሞኑን ምንም የማላውቀው አይነት ባህሪ እያሳየኝ ነው። ምን አደረገ? ስደውልለት ስልክ አያነሳም። በዛ ላይ በትክክል አያወራኝም። ዛሬ ደግሞ ስንገናኝ ጭራሽ እንዴት እንዳመነጫጭቀኝ ብታይ። ያኔ ፍቅር ግን ቆይ ሰሞኑን ምን ሆነክ ነው? የተፈጠረ ችግር አለ? ምን ይፈጠራል? ምንም አልተፈጠረም። እሱማ አላውቅም፣ ግን ጸባይ እየተቀያየረብኝ ነው። ጣል እያደረከኝ ነው። ስልክ ስደውልልህ ወይ ስልክ ተይዟል ወይ ደግሞ ስልኬን አታነሳም። ቆይ አንቺ ከዚህ በላይ ምን አይነት ጊዜ እንድሰጥሽ ነው የምትፈልጊው? በየጊዜው እንገናኛለን። በየቀኑ ሳናወራ ውለን አድረን አናውቅም አይደል? ምንድን ነው እንትን የምትይው? እሺ በቃ አትቆጣ። እኔ እኮ ቀላል ጥያቄ ነው የጠየቅኩት። ታዲያ ምንድነው ሌላ ትልቅ በደል ያደረስኩብሽ አስመሰልሽው እኮ። እሺ ተው በቃ ይቅርታ። እዮባ ቆይ ምንድን ነው የሆንከው? እኔ ያደረግኩ ነገር አለ ወይ ደግሞ የተፈጠረ ነገር ካለ ለምን በግልጽ አትነግረኝም? ቆይ ከመቅጽበት እንደዚህ የቀየረ ምንድነው? ምንም የተፈጠረ ነገር የለም። በቃ እኔና አንቺ እንድንለያይ እፈልጋለሁ። ምን? አዎ አንተ ልክ ነበርክ ጓደኛዬ። እግዚአብሔር ሊቀጣኝና ሊያስተምረኝ ስለፈለገ ነው ሰብለን ወደ ህይወት ውስጥ ያመጣት። የእውነት ግን ይዋ የምር ተጸጽተ ነው እንደዚህ የምትለኝ? አዎ የምሬ ነው። የሚወዱትን ሰው ማጣት ምን እንደሚመስል የልብ ስብራትም ምን እንደሚመስል በዚህ ባጭር ጊዜ ውስጥ አይቼዋለሁ። ምን ዋጋ አለው? የሁለት እህታማቾች ህይወት ካመሰቃቀልክ በኋላ መሆኑ ነው እንጂ። አዎ ሁለቱንም በጣም እንደጎዳዋቸው አውቃለሁ። አሁን ላይ ግን ምን ማድረግ እንዳለብኝ ግራ ገብቶኝ ብሎኛል። ለይቅርታ የሚከብድ ጉዳይ ነው። እህቴ አንድ ጥያቄ ልጠይቅሽ። ከዮብ ጋር የተፈጠረ ነገር አለ እንዴ? ማለቴ ተኝታ? በጭራሽ። በስርዓት እንኳን ስሞኝ እኮ አያውቅም። ተመስገን ፈጣሪ። እሺ አሁን ምን ለማድረግ አሰብሽ? እስከ ዛሬ አንቺ ጉዳይ ነበር ሲያስጨንቀኝ የነበረው። የሱን ጉዳይ በቃ ለፈጣሪ ሰጥተን እኔና አንቺ ሁሉን ነገር ረስተን የራሳችን ኑሮ ነው መኖር ያለብን። እሺ ሌላው ደግሞ ምን ያሰብኩ ውስጤ ሁለቱንም አግኝቻቸው ይቅርታ እንድጠይቃቸው እየነገረኝ። ሰማኛል። ከዚህ በኋላ ድጋሚ አይነን ቢያዩት ህመማቸው የሚነሳባቸው ነው የሚመስለኝ። እሺ ቆይ ታዲያ እኔ ምን ላድርግ?
በጸጸትና በሐሳብ ማበድ አለብኝ እንዴ? እኔ እንደዛ አላልኩም። አዎ ይገባኛል እኮ በቻልከው መጠን እዚህ ነገር ውስጥ እንዳልገኝ ሞክረሃል። ግን ደግሞ በቃ ተሳስቼ ተገኘው። በቃ እኔ ሌላ ነገር ውስጥ ከመግባቴ በፊት የሆነ ነገር እንድታደርግልኝ እፈልጋለሁ። ምን ላድርግ? እስቲ ንገረኝ፣ ምን ላድርግ? በቃ ቢያንስ ሁለቱንም አግኝቻቸው እሱን ቃል አልገባልህ፣ ግን የማውቃትም ሆነ መግባባት ፍሬን ስለሆነ እሷን ለማናገር እሞክራለሁ። ወዴት ነው? ጥሩ ስሜት እየተሰማኝ ስላልሆነ ሐኪም ቤት ደርሼ ልምጣ። እና አብሬሽ ልምጣ? አያስፈልግም። እኔ ደርሼ እመጣለሁ። አንቺ እዚህ ጠብቂ። እህቴ ቆይ ምንድነው የተፈጠረው? ለምን አትነግሪኝም? ይሄ ምን ተብሎ ይነገራል? ቆይ ምን አሉሽ? ነፍሰ ጡር እንደሆንኩ ነገሩኝ። ነው? ፈጣሪ በዚህ ልክ ለምን ሊቀጣኝ እንደፈለገ አሁን ምን ማድረግ ምን መሆን እንዳለብኝ ራሱ ነው ግራ ይገባኝ። ይኸውልሽ ፍሬ፣ እኔ ካንቺ ባላቅም ፈጣሪ ለበግ ይሆናል ይሄን ያደረገው። ትንሽ ረጋ ብለሽ አስቢበት። ምንም ማስበው ነገር የለም። እሱ በምንም ታምር የልጅ አባት እንዲሆን አልፈልግም። በምንም ታምር አልፈልግም። ይኸውልሽ
አልፈርድብሽም። አሁን የምትናገሪው የምታስቢውም ልክ ሊሆን ይችላል፣ ግን እባክሽን ረጋ ብለሽ አስቢበት። ምን ሊያደርግ ነው ይሄንን አውሬ ቤት ይዘሽው የገባሽው? አንተ ሰውዬ ተነሳልኝ፣ ተነሳልኝ። ምንም ይቅርታ ማድረግልህ ነገር የለም። አንቺ ነሻ እንደዚህ እንዲሆን ያደረግሽው። አሁን ተነሳልኝ። ይቅርታ ካላደረግሽልኝ ከእግርሽ ላይ አልነሳም። እሺ ተነስና እናወራለን። ይቅርታ አደረኩልህም አላደረኩልህም አስቤበት ነው። ደውላለሁ። አሁን ተነስና ውጣ። ውጣልኝ! ተነስ ውጣ! ይቅርታ ማድረግ ከፈጣሪ የታዘዘ ትእዛዝ ስለሆነ ይቅርታ አድርጌልሃለሁ። ፍሬ የምርሽን ነው? አዎ የምሬን ነው። ይቅርታ አደረኩልህ ማለት ግን ከዚህ በኋላ አብረን እንሆናለን ማለት አይደለም። እኔ ላይም እህቴ ላይም ያደረከውን ነገርም እረሳለሁ ማለት አይደለም። እንደዛ ባይሆን እመርጥ ነበር። ምኑን? እኔ ካንተ ጋር በዘር ባልተሳሰር። ግን በቃ የፈጣሪ ፈቃድ ስለሆነ ምንም ማድረግም ማለትም አልችልም። ሌላውን ሁሉ ጊዜ የሚያሳየን ነው። እንግዲህ እሱ ሁን ያለውን አምኖ ከመቀበል ውጪ ምን አማራጭ ይኖረናል? ልጅ ያለ አባት ባያድግ ምኞቴ ነበር። ግን ሁኔታዎች ይህንን ውሳኔ እንድንወስን አስገድደውኛል። እህቴም እኔ ፊት የተረጋጋች ትመስላለች እንጂ ውስጧ ግን እጅግ በጣም እንደተጎዳ አውቃለሁ። እንደ ቀልድ የምናያቸው ሰዎች ላይ የምናደርገው ነገሮች ምን አይነት መዘዝ እንደሚያስከትሉ አናውቅ። ማስተዋልን ያድለን።